አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንደምን ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም ይሁላችሁማ። ይህንን መኖሪያ ቤት ምርስ ምርምር ልናደርገው ጉዞ ጀምረናል ማለት ነው። ማሻአላህ ታያችኋል። ይሄን የምንሰራ ዳንት እንደነገርኳችሁ የጂፕሰም ኮርኒስ ነው። የጂፕሰም ኮርኒስ ብዙዎቻችን ይወርቃል፣ ይሰነጠቃል፣ ይሰበራል የሚለው ወሬ ይናፈሳል ነው። የጂፕሰም ኮርኒስ አይወርቅም። እስከ መቼ ድረስ? ቆንጆ ባለሙያ ጠንቃቃ ባለሙያ እስካገኘው ድረስ ቆንጆ አድርጎ ይህን ማሰሪያ ቃጫውን ይሄ ይታያችኋል። ግንድ አሳክሎ ከሰረው ከወጠረው ይሄ መወጠሪያው እንደዚህ አድርጎ ከወጠረው ይታያችኋል። አጥር ነው የሚመስል። ምን አልኳችሁ? ምን አልኩኝ? ይሄን ማሰሪያው እንደዚህ ትልልቅ ተደርጎ ወጭ ሳይፈራ ከተሰራ ይሄን ግንጥል ብሎ ወደ መሬት አይመጣም። አያችሁ? ማሻአላህ። ብቻ እናንተ ስፔስ ስታሰሩ ከምታሰሩት ባለሙያ ጋራ ምን መሆን አለባችሁ? ፒስ ሰላም መሆን አለባችሁ። ሰላም መሆን። ክፍያ ደግሞ ስትጠየቁ ክፍያ በአግባብ መክፈል። ክፍያ ስትጠየቁ አንሰጥም፣ ስራ ሳያልቅ አንሰጥም የሚሉ ሰዎች አሉ። በእንደዚህ አይነት ምክንያት ብዙ ሰሪና ሰሪዎች ሲጣሉ አያለሁ፣ እሰማለሁ። ኖ እንደዚህ አይነቱን ባህሪ አስወግዶ አንዳንድ እህት ወንድሞች እየመሰላቸው ያወቅነ እየመሰላቸው ስራቸውን እልም አድርገው ሲያጠፉት ይስተዋላል። አተረፍን እየመሰላቸው ክስር ሲሉ ይስተዋላል። ይሄ የሚሆነው ምንድነው? የሚያሰሩት ባለሙያው ጋር ባለመስማማት። እናንተ ቤታችሁን ለማሰራት የሆነ ብር 40 ሺህ ብር፣ 10 ሺህ ብር፣ 100 ሺህ ብር፣ 200 ሺህ ብር ትባባላላችሁ። ያንን ብር ክፈሉ በምትባሉት ወቅት መጨረሻ ላይ ስራው ልቅ ጥንቅቅ ብሎ ሲያልቅ የምትሰጡት ብር ይዛችሁ ሌላውን ብር በምትጠየቁ ሰዓት መክፈል አለባችሁ። ያን ካልሆነ ስራችሁ እንደዚህ ጅምር አድርጎላችሁ ሂድ ቢል ብር አንከፍልም ስትሉ ጅምር አድርጎላችሁ ሂድ ቢል ከሳሪዎቹ ማን ናችሁ? እናንተ ናችሁ። ብሩን መቼም ይሁን መቼ መክፈላችሁ ላይቀር ነገር ብዙ ነገር ትከስራላችሁ ማለት ነው። እንደምታውቁት ይሄን ስራው በአንድ ሰው በአራት በአምስት ሰው የሚሰራ ስራ አይደለም። የህብረት ስራ ነው። የብዙ ባለሙያዎች ስብስብ ውጤት ነው። ያን ሁሉ ሰው ብር በ4 ቀን በ3 ቀን በ8 ቀን ብር ያስፈልገዋል። የዛን ያን ሰውዬ የሚያስፈልገውን ብር ካላገኘ ትቶ ነው የሚሄድ። ጠብ ይመጣል ከሚያሰራው ከኮንትራክተሩ ጋር። ኮንትራክተሩ ደግሞ ይሄ ባለቤቱ ጋራ ይጨቃጨቃል፣ ይነታረካል። ብሩ የእናንተ አይደለም ወይ? መጨረሻ ስራውን ጠቅልላችሁ ጨርሳችሁ ስትሰሩ ተወስዶ የለም ወይ? እንዴ እየተበላ እየተጠጣ ቤተሰብ እየተስተዳደረ ነው እኮ። ዝም ብሎ ሮቦት አይደለም ሰው 1 ወር 2 ወር ዝም ብሎ ስራ ሰርቶ መጨረሻ ላይ ሲያልቅ ብር የሚወስድ ማሻአላህ። እናማ ምን እያልኳችሁ ነበረ መሰላችሁ? የምታሰሩት ባለሙያ ጋር ፒስ መሆን አለባችሁ። ክፍያ በጠየቃችሁ ሰዓት በአግባቡ መክፈል አለባችሁ። ሁሉንም ብር ደግሞ ሰጣችሁ እሪያ መግባት አለና ሁሉንም ብር ደግሞ እንዳትሰጡ። ሁሉንም ብር ስራ ጥንቅቅ ብሎ ሳያልቅ ሁሉንም ብር መክፈል የለባችሁም። ትቷችሁ ሊጠፋ ይችላልና ማለት ነው። እናሳ የተወሰነ ቀሪ ብር ይኖር ይገባል። በምክክር በውይይት ይሄን ያክል ገንዘብ እንይዛለን፣ ይሄን ያክል ገንዘብ እንሰጣለን
ስራው ጠንቀቅ ብሎ የተባባልነው ሲያልቅ ያንን ብር እንጨርሳለን ብላችሁ አውርታችሁ እንደዛ ማድረግ አለባችሁ። ለስራችሁ ማማር፣ ለስራችሁ ጥራት ከምታሰሩት ባለሙያ ጋር ፒስ መሆን አለባችሁ። አንዳንድ ሰዎች ደግሞ እኛ እናውቃለን ብለው ሊመሩ የሚነሱ አሉ። የሚገርማችሁ ሊመሩ የሚነሱ ከዛም ስራውን ብልሽሽት የሚያደርጉት አሉ። የሚገርማችሁ እንደዚህ አይነት መሆን የለባችሁ። ማሻአላህ ማሻአላህ ይታያችኋል። ይህን ሻወር ቤት ተገራርፎ አልቆ ነበረ። አሁን እኛ እንደዚህ ፍርስርስ አድርገን እንደዚህ ውሃ መስመሮቹንም ኢንስታል ሰርተናቸዋል። ይሄንን ማሳያችሁ እናንተም ጀስት እንደዚህ እንድታሰሩ ነው። መቼ ቤቱን ከማስገረፋችሁ ሊሾ ከማድረጋችሁ በስተፊት አሃ የዛኔ ነው የሚሰራ። አው የዛኔ ነው። ይታያችኋል። ይሄ መሬቱ እዚህ ጋር የእጅ መታጠቢያ ሰርተናል። ይሄ እጅ መታጠቢያ በዚህ በጥቁር በቢቢሲው ብሎ ወደዛ ወደ ውጭ ይዞ እንዲሄድ የሲሚንቶውን ስንቆፍር ስንቆርጥ ውለን ነው። ይሄ ግድግዳ ተገርፎ ነበር፣ አሁን ተላልጧል። ይታያችኋል። እንደገና አሸዋ የት ነህ? ሲሚንቶ የት ነህ? ሽቦ ቢስማር የት ነህ? ባለሙያ የት ነህ? ወጪ ይበዛል። እንደዛ ከመሆኑ በፊት ከመጀመሪያው ከወዲያው ቅድም ተከተሉን ጠብቃችሁ አሰሩ። ይታያችኋል። ይሄን ዕቃ ቤት ነው። ዕቃ ቤት እዚህ ጋር በዚህ ጅብሰሙ በተደረደረበት ሁሉ ኪችን ካቢኔት ይሰራል። እዚህ ጋር መስኮቱ ጋር ደግሞ የዕቃ ማጠቢያ አለ። ውሃ ከውጭ እንዲመጣ እጣቢውን ደግሞ የብርጭቆውን የታጠበውን ወደ ውጭ ፍሳሹን ይዞ የሚሄድ ቢቢሲ እዚህ ጋር እንዲቀበር ይሄው ከውጭ እንጨቱ ተቆርጦ ሲሚንቶው ተንዶ ከውስጥም እንደዚህ ጭቃው ረግፎ አያችሁ። ይሄን ሁሉ ቅደም ተከተሉን ጠብቆ ባለመሰራቱ ነው። እናማ እናንተ ያላሰራችሁ በተለይ አዲስ ቤት ያቆማችሁ ሰዎች ከወዲሁ ልትነቁበት ይገባል እያልኩኝ የዛሬውን ቪዲዮን በዚህ ይጨርሳለሁኝ። ቪዲዮውን አይታችሁ ስጨርሱ ይጠቀሙበታል ላላችሁ እህት ወንድሞች ሼር አድርጉላችሁ። ቪዲዮውን ለማየት ስትጀምሩ ላይክ አድርጉ።